እንችላለን። የአብዱል ወሃብን ተከታዮች እንደሆኑ መሆናቸውን ለመጠቆም ግን ሙስሊም ብለን ነው እኛ የምንለው። እናንተ ሙስሊም አይደሉም ብላችሁ መስጊድ ላይ መስበክ ትችላላችሁ። ምክንያቱም እኛ ክርስቲያን ነን፣ ሙስሊም ነን ካሉ ናችሁ ብለን ነው እንትን የምንላቸው። ከሙስሊም ዋሃብያውን ሴክት ብለን ልንል እንችላለን እንጂ ሙስሊም አይደሉም እያልን እነሱን አንልም። እኛ ሙስሊም ነን እስካሉ ድረስ ሙስሊም ናቸው። እስልምና ውስጥ ግን የዋሃብያውን ሴክት የሚከተሉ የመሐመድ አብዱል ወሃብን የሸይኹል ኢስላም ኢብኑ ተይሚያን እንደዚህ መዛብ ተከታዮች ብለን ልንለይ እንችላለን። በመዛብ ደረጃ ሙስሊም ነን እስካሉ ድረስ ሙስሊም አይደሉም እነሱ እያልን የምንልበት ምክንያት አይኖረንም እኛ ማለት ነው። ምክንያቱም እናንተ ራሳችሁ ሙስሊም አይደላችሁም ለማለት ገና ሞራሉም የላችሁም። ምክንያቱም መጅሊሳችሁን አስረክባችሁ ሰጣችሁ በእነሱ መጅሊስ እየተዳደራችሁ ላውራው ፎይ ምንድነው ፖለቲካ አታውራ እንጂ ቆይ እኔ ለማሰስተው አንዴ ፕሊስ ያን ፖለቲካ ነው። ስለዚህ በደንብ አስተውል። እኛ ናችሁ አይደላችሁም የሚል አይመለከተንም አያገባንም ማለት ነው። ወደ ክርስቲያኖቹ ከመሄዳቸው ግደሏቸው ይላሉ እኮ እሱ ይላል። ደጋግመንም ገብተንበታል፣ ቪዲዮም ሰርተናል። የእናንተን ኡስታዞችም አምጥተን የተናገሯቸውን ምስክርነት አድርገን እኛ በእምነታችን ወንድሜ እኛ በእምነታችን አይደለም ሌላ እንትን ክርስቲያንን መግደል ራሱ ወንጀል ነው፣ ሐራም ነው፣ አላህ ይጠይቃል። ምን ያህል ከባድ ወንጀል እንደሆነ ዋሃብያዎች አሁን ምን እየሰሩ እንደሆነ ጠንቅቀን እናውቃለን። ደጋግመንም አስተምረናል። ይሄ ሰው በዚህ ብንወቀስበት አይኖርም። ወይንም ደግሞ እነሱ እየገደሉ ነውና እነሱ እያጠፉ ነውና እስልምናን እንደዚህ ዝም በሉ በቃ፣ ወይንም ደግሞ እነሱ ሙስሊም አይደላችሁም ብላችሁ ስበኩ የሚለው እኛን አይመለከተንም ማለት ነው። እንደ ሙስሊም ነው የምናያቸው፣ ሙስሊም ናቸው ብለን ነው የምንሰብከው። ነገር ግን ከእስልምና ውስጥ የዋሃብያው ሴክት ብለን ልናስቀምጥ እንችላለን። ከዚህ በፊትም ስናደርገው እንደነበረው ማለት ነው። ዋሃብያው ይሄ ነው፣ አሹ ነው፣ ሱፊው ነው ብለን ለይተን እንደምናስቀምጥ እንደዛ ልናስቀምጥ እንችላለን። የሱፊው አቂዳ እንደዚህ ነው፣ የዋሃብያው እንደዚህ ነው፣ የአባሹ ደግሞ ከነኞቹ እንደዚህ የተወሰነ ልዩነት አለው ብለን ልናስቀምጥ እንችላለን። ከዛ የዘለለ የዋሃብያዎቹ ሊትራሊስቲክ ናቸው፣ ሞስት አሮጋንት ናቸው፣ ሰላም የላቸውም፣ በመግደል ያምናሉ። ያ መጽሐፍቶቻቸው ላይ ይላል። ነገር ግን ከኛ ይልቅ ቀድመው እናንተን ነው መግደል ያለባቸው። አሁን እኛንም ይገድላሉ። ነገር ግን የመሐመድ አብዱል ወሃብ ተከታዮች ከሆኑ ቅድሚያ ቅርብህ ያለውን ሱራ 99 መሰረት አድርገው ይመስለኛል በቅርብህ ያለህን ጠላት ተዋጋ፣ ከዛ በኋላ ወደ ሩቁ ትሄዳለህ ስለሚል ቅድሚያ መስጊድ ያሉትን ለምሳሌ አረማን አላሽስተዋ ማይል ካለ ኢብኑ ተይሚያ እንደሚለው ጭንቅላቱን ቆርጠህ ቆሻሻ መጣያ ውስጥ ሽታው በማይደርስበት ሙስሊሞችን እንዳይረብሽ ጣለው ይላል። አንተ እንደዛ ብለህ ማታምን ከሆነ አላህ በዛቱ ህዝበ ክርስቲያኑ እንዳይጠራጠር እኛ ነባር ሙስሊሞች ነን፣ እኛ ሰውን አክባሪ ነን፣ የሌላውን እምነት አክባሪ ነን። ለምን ይህን በስፋት አጀንዳ ሰጣችሁ ህዝበ ክርስቲያኑን አታሳውቁትም? ይሄ እኮ የኛ ስራ አይደለም። የኛ ስራ ሳይሆን ይሄ የሱፊው ስራ ነው። ወጣችሁ እናንተ ምን ሰርታችኋል? ወጣችሁ እኛ ገዳይ አይደለንም ገዳዩ ዋሃብያ ነው እያላችሁ በመስጊዳችሁ ለምን አታስተምሩ? ቲክቶክ ላይ ወጣችሁ ገዳዮቹ እኛ ሱፊዎቹ ወይንም ሀባሾቹ ነባሮቹ ሙስሊም አይደለንም፣ ይሄ የመሐመድ አብዱል ወሃብ ተከታዮች ሳውዲ ላይ መሐመድን ቤተሰቦች አጽድተው ሳውዲን የተቆጣጠሩ ቱርክን አስቀድሞ ኦቶማን ኢምፓየርን ያፈረሱ ዋሃብያዎች ናቸው ብላችሁ ለምን አሰብኩ? እነ የመንን ያፈረሱ እነሱ ናቸው። የአይኤስ የቦኮ ሃራም መፍለቂያ መፈንጫው እነሱ ናቸው ብላችሁ ለምን አሰብኩም? እናንተ እኛ ላይ ለምን ታመጣሉታላችሁ? እኛ ምን አገባን? እኛ እንደ ሙስሊም ነው የምናያቸው አልኩ እኮ። እናንተ ግን ምክንያቱም ቀድማችሁ የምትገደሉት እናንተ ስለሆናችሁ አርሲ ላይ 30 ሙስሊም ክርስቲያኖችን ከገደሉ ያንን ለማጣጣት ሲሉ ጎንደር ላይ ወይንም ጎጃም ላይ ወይንም ደግሞ የሆነ ሰማይ አንድ 3 የሱፊዎችን ሼኮች ይገድላሉ እናውቃለን። ከዛ እዛ ጋር 30 ሰው ክርስቲያን ታረደ ተገደለ ብሎ ክርስቲያኑ ሲጮህ እዚህ ጋር ዋና መስጊድ መንጠቅ የሚፈልጉትን መጅሊሱ ላይ እንትን መግባት የሚፈልጉትን ያንን መስጊድ መቆጣጠር የሚፈልጉትን 1-3 ኡስታዞችን ሼኮችን ይገድላሉ። የሚገደለው ኡስታዝም ደግሞ የነሱን ዓላማ ማያራምድ ያንን መስጊድ እነሱ መምራት ሲፈልጉ ነው። ወይም የሱፊውን እንትን የሚገሉት ማለት ነው፣ መሻይኾች የሚገሉት ሰው ከዛ ከገደሉ በኋላ 30ውን እዛ ገድለው አስቀድመው እዚህ ጋር ደግሞ 1-2 ዋና መሪዎችን ይገሉና ሀዘን ይቀመጣሉ። የክርስቲያኑን ሀዘን ይቀሙና እዚህ ጋር ደግሞ የተገደለው
ሱፊ ሆኖ ሳለ እነሱ አዛኝ የሆኑና ልክ መሻይኻቸው እንደተገደለ አድርገው ያዝኑና ያንን መስጊድ ይቆጣጠሩታል። ወንድ ሲታለፍልፈው ይሄ እናንተ ድክመት የእናንተ ድክመት ሲሆን የእኛ ድክመት አይደለም ይሄ ማለት ነው። ስለዚህ እንደዛ ሆኖ ዛሬ ይሄው ነው ያለኝ ሁኔታ። አመሰግናለሁ። ሳውዲ አንዱ አንድ ሳውዲ ፕሊስ ስብባቁ እና እንደዛ ነው። ወደ ቶፒኩ እንመለስ። መሳደብ ነው፣ ሰዎችን መሳደብ ይሄ ነው በቃ። አመሰግናለሁ። እሺ አትሳደቡ። ኦኬ ቃል አንዴ ፓራፍሬዝ አድርገውና እሺ ቴንክ ዩ። የዛሬ ቶፒካችን እንግዲህ እንዳልኳችሁ በጅብሪል ጉዳይ ላይ ነው። ጅብሪል ማን ነው? እንደገናስ ደግሞ